ይህን ስሜት መደበቅም ማስመሰልም በጣም ለጋብቻ መጥፎ ነገር ነው እና አዝናችሁ ደስተኛ ለመምሰል አትሞክሩ። ቅርም ተሰኝታችሁ ምንም እንደሌለ መደበቅም አግባብ አይደለምና የባልነትና የሚስትነት ግንኙነት ሙሉ ለሙሉ ግልጽነትን ስለሚጠይቅ እውነተኛውን ራሳችንን ልንገልጽና ልናሳይ ይገባል ማለት ነው። ስለዚህ ስሜትን መደበቅ ሳያስፈልግ መግለጥና ማሳየት ይጠበቅብናል። እሺ እንዴት ከረማችሁ? የህይወት ቤት የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንግዲህ እያስተላለፍን ያለውን መልእክት እንድትጠቀማችሁበት ተስፋ አደርጋለሁ። ጋብቻን የሚያበላሹ ጉዳዮች በሚል በተለያዩ ጉዳዮች ይሄ ጉዳይ ነው ብለን ጉዳዩ ብቻ ደግሞ ሳይሆን የመፍትሄ ማቅጣጫ ደግሞ ለመጠቆም እየሞከርኩኝ ነበርና በተለይ ባለፈው ቪዲዮ ደግሞ የእውነተኝነት ችግር በሚል በጋብቻ መካከል እውነተኝነት ሲጠፋ ጋብቻ ምን ያህል ሊበላሽ እንደሚችልና ችግር ሊያመጣ እንደሚችል ሰዎች እውነተኛ ሳይሆኑ ሲቀሩ ወይም ደግሞ ሲዋሹ የሚዋሹባቸው ምክንያቶችን ግጭት እንዳይነሳ ብዬ ነው፣ ሌላውን ለመጠበቅ ብዬ ነው፣ እንዲሁም ደግሞ መዋሸት ግድ ስለሆነብኝ ነው ብለው በዚህ መልኩ ለውሸታቸው ማረጋገጫ ወይም ምክንያት እየሰጡ ይሄዳሉ። ነገር ግን ውሸትን ትክክል የሚያደርግ ምንም አይነት በቂ ምክንያት እንደሌለና ለጋብቻ እንደማይጠቅም እንዲያውም እውነተኛ መሆን ጋብቻን ይጎዳሉ በሚለው ርዕስ የመጨረሻው ርዕስ ደግሞ እውነተኝነት ጋብቻን በጣም እንደሚጠቅም የተፈጠረውን ነገር በጋራ በማስተናገድና በመስራት ጋብቻውን ሁለቱም በተመሳሳይ ስሜት በተመሳሳይ እይታ መስራት እንዲችሉ እንደሚረዳቸው አንስተናል። ዛሬ ደግሞ እውነተኛ መሆን እንዴት ይቻላል በሚል እውነተኝነትን ለመለማመድ በጋብቻችን መካከል እውነተኝነትን ለማዳበር ጀምረነውም ለማዳበር እንዲችለን አንዳንድ ተግባራዊ አቅጣጫዎችን እንሰጣቸዋለሁ። እውነተኛ ባለመሆን ችግር ውስጥ የገባችሁ ባልና ሚስቶች እውነተኛ በመሆን ደግሞ ጋብቻውን ጤናማ በማድረግ የህይወት ዓላማችሁ ማስፈጸም ትችላላችሁ ማለት ነው። ታዲያ ከሆነ እውነተኝነት እንዴት ነው የምናዳብረው? የተወሰኑ ነጥቦች ወደ እናንተ ላምጣ። የመጀመሪያው ሁለታችንም ሳንስማማ ወይንም ደግሞ ሳናውቅ ምንም አናድርግ የሚል ስምምነት ተመጡ በጣም ጥሩ ነው። ሁለታችንም ሳንስማማ ከተቻለ መስማማት ያስፈልጋል። ቢያንስ ግን ሳናውቅ ምንም ነገር አናድርግ የሚል ስምምነት መካከላችሁ ቢኖር ምንም ነገር ሲታሰብ ምንም ነገር ሲደረግ መነጋገርና ሀሳብ መለወጥ ትችላላችሁ ማለት ነው። መነጋገራችሁ ለመስማማትም ያውቃችኋል። አለዚያ አውቃችሁ ሌላኛው ሰው ፈቃዳችሁ ሊሰጡ ትችላላችሁ። ሳንስማማ ወይም ሳናውቅ ምንም አናደርግ ብትሉ እንደዚህ አይነት ስምምነቶች ለምን ይረዳል መሰላችሁ? የማደርገው ድርጊት አዎንታዊም ወይም ደግሞ አሉታዊም በሆነ መንገድ የሚነካው ሰው አለ፣ ከኔ ህይወት ጋር ተገናኝነት ያለው ሰው አለ የሚለውን ነገር ዘወትር እንድናስብ ያደርገናል ማለት ነው። አንዳንዱ በጋብቻ ቢቀመጥና ቢኖርም ያገባ አይመስልም። የህይወት እንቅስቃሴ በአብዛኛው የራሱን ብቻ ሌላ ሰውን የሚነካም ሌላ ሰው የሚጎዳም ሌላን ሰው የሚጠቅም አድርጎ አይታሰብም። የራሱ ነገር ብቻ አድርጎ ይሄዳልና ባልና ሚስት ሳንስማማ ሁለታችንም ሳናቅ ምንም አናድርግ የሚለውን ስምምነት ብትወስዱ የመጀመሪያው እውነተኛ ለመሆን ትልቁን እርምጃ ትራመዳላችሁ ማለት ነው። ስለዚህ ያላችሁን እይታ፣ ያላችሁን እቅድ፣ ያላችሁን ፍላጎት ልታደርጉ ያለውን ነገር እኩል ብትነጋገሩ ብታሳውቁ ተስማምቶ ለመሄድ በጣም ያስችላቸዋል። ስምምነት ደግሞ በጋብቻ መካከል በጣም ኃይል አለው። በጣም ሰዎች መስማማት ትርፍ እንዳለው ቢያስቡ የስምምነት ግን ተጠቃሚ ሆነው ግን አይታዩም። ለምን? ይህን እርምጃ በመራመድ ወደ መስማማት የሚወስደውን መንገድ ስለማይዙት ማለት ነው። ስለዚህ ያላችሁን እይታ የሚሆን ስሜት ለሌላው በምትገልጹበት ጊዜ በተመሳሳይ አንድ አይነት በሆነ አካሄድ እንድትሄዱ በጣም ይረዳቸዋል ማለት ነው። በተለይ አብሮ መኖር ያውም በጋብቻ በየትኛው መልኩ እንኳን አብሮ የሚኖሩ ሰዎች የሚጠበቅባቸውና አብሮ መኖር የሚጠይቃቸው ነገር እንዳለ ሁሉ በጋብቻ ግን አብሮ መኖር የሚጠይቀው ነገር አለ። አብረን ስንኖር ባል ወደ ሚስት ህይወት ገብቷል ማለት ነው። ሚስትም ወደ የባል ህይወት የመግባት ነገር አለ። አንደኛው ወደ ሌላኛው የሚገባበት የህይወት ይዘት ነው ማለት ነው። አንደኛው ወደ ሌላኛው ህይወት ደግሞ ከገባ የአንዳቸው ህይወት የግላቸው ለብቻቸው ነገሮች የሚያደርጉበት አይደለም ማለት ነው። ስለዚህ ይህን ነገር ማድረግ ተስማምቶ ወይም ደግሞ አውቆ ለማድረግ ብትስማሙ ጋብቻችሁ ጤናማ ይሆንላችኋል ማለት ነው። እንግዲህ ህይወትን ከምንጋራ ሰው ጋር ነገሮቻችንን ገድበን መኖር ማለት ለብዙ ችግር ይዳርገናል። ህይወትን የምንጋራው ሰው ሁሉን ነገር እየተካፈልን ነው የምንኖረው፣ ሁሉን ነገር አሳውቀን ነው የምንኖረው። አለዚያ
የከፋ ችግር በህይወታችን ልናስተናግድ ይችላል። በህይወታችን ግን ብዙ ማንጋራው ሰው ከሆነ ብዙ ነገሮቻችን ልንከልል እንችላለን። ብንጠየቅም አለመናገር እንችላለን፣ አለማሳወቅ እንችላለን። ለምን? የጋብቻ አይነት ግንኙነት ነው ሁለንተና የሆነ አንድነትና ግልጽነትን የሚጠይቀው። ስለዚህ በሁሉም ህይወት አቅጣጫ እውነተኝነትን ለማሳየት ከፈቀድን የመጀመሪያው ማሳያ ሊሆን የሚችለው የታሰበውን ነገር፣ የምናውቀውን ነገር፣ ልናደርግ ያቀድነውን ነገር በመናገር ተስማምተን ወይም አውቀን እንደኔት ስናደርግ እውነተኝነትን መለማመድ እንችላለን ማለት ነው። አለዛ አንዳንዱ የዛሬ ፍላጎቱን፣ የነገ እቅዱን፣ የአሁን ስሜቱን ሳይናገር በጋብቻ ይቀመጥና የዛኛው ሰውና ስሜትና ሁኔታ በማይታወቅበት ሁኔታ አብሮ መኖሩ በጣም ከባድ ይሆናል ማለት ነው። እንዴት ነው እውነተኛ ለመሆን ትፈቅዳላችሁ? እውነተኛ ለመሆን የምትፈቅዱ ባልና ሚስቶች ሁለታችሁም ካሁን በኋላ ተስማምተን ወይንም ደግሞ አውቀን ካላደረግን ለየብቻችን ምንም አናድርግ የሚልን ስምምነት በመጀመሪያ ብትይዙ በጣም ይጠቅማቸዋል ማለት ነው። እኛ በጋብቻ በኩል የምናደፋፍረው ሁለቱም ሙሉ ለሙሉ ግልጽና እውነተኛ ሆነው እንዲሆኑ የምናደፋፍረው። ከጋብቻ ውጭ ያለ የጓደኝነት፣ የስራ፣ የጉርብትና በተለያየ መልኩ የምንቀርባቸውን ሰዎች ሁሉን ነገር እውነተኛ ሆነን መግለጽ ላይጠበቅብን ይችላል። ነገር ግን ወደ ጋብቻ ሲመጣ ግን ግልጽነቱም እንዳለ ሆኖ እውነተኝነቱም ደግሞ ሊቀጥል ሊሰጥ ይገባል ማለት ነውና ይህን ነገር ልናስብት ይገባል። ይሄ ከሆነ በሁለተኛ ደረጃ ደግሞ አሁንም ግልጽነትን ለመለማመድ ምን ማድረግ እንዳለብን ደግሞ ቀጥዬ ላንሳ። ይህም የሚሰማንን ስሜት መግለጽ፣ ደስታ ሊሆን ይችላል፣ ሐዘን ሊሆን ይችላል፣ መግለጽ ወይም ደግሞ አለመደበቅ። ይሄ እውነተኝነት ነው። አንዳንዱ ወይ ይደብቃል ወይ ያስመስላል። መደበቅም ማስመሰልም በጣም መጥፎ ነው። መደበቅም ለምን ደበከኝ ደበክሽኝ፣ ማስመሰልም የማታለል አይነት ስሜት ሊፈጥር ስለሚችል በጋብቻ መካከል ስሜትን፣ ሐሳብን፣ ማናቸውም ነገሮች ልንገልጽና ልናሳውቅ ይገባል ማለት ነው። ብዙ ሰዎች የሚሰማቸውን ስሜት ይደብቁና እንደገና መደበቃቸው ሳያንስ ደግሞ ሌላኛውን ሰው አልተረዳኸኝም የሚልም ክስ ሊያቀርቡ ደግሞ ይችላሉ። ይሄ ጋብቻውን በጣም ሊያበላሸው ይችላልና ለምሳሌ አንደኛው ሰው በሐዘን ስሜት፣ በቅሬታ ስሜት ቢሆን በዛ ስሜት ውስጥ እንዳለ የትዳር አጋሩ ባያውቅ ሊቀልድ ይችላል፣ ሊጫወት ይችላል። መቀለዱና መጫወቱ በተለይ በሐዘን ስሜት ላለው ሰው፣ ቅር ለተሰኘው ሰው ይበልጥ የሚያበሳጭ ነገር ይሆናል። ወይ ያኛው ሰው የዚህን ሰው ቅር መሰኘት ማንበብ አለበት፣ ወይ ቅር የተሰኘው ሰው መነጋር አለበት። በእነዚህ መካከል ነው እንዳይጋጩ የሚያደርጋቸው። እኔ ራሴ እንደዚህ ሆኛለሁ፣ እሷ ደግሞ እንደዚህ፣ እሱ ደግሞ እንደዚህ ይሆናል የሚል ነገር እንዳይፈጠርብን ስሜትን መግለጽ አለብን ማለት ነው። ይህን ስሜት መደበቅም ማስመሰልም በጣም ለጋብቻ መጥፎ ነገር ነው እና አዝናችሁ ደስተኛ ለመምሰል አትሞክሩ። ቅርም ተሰኝታችሁ ምንም እንደሌለ መደበቅም አግባብ አይደለምና የባልነትና የሚስትነት ግንኙነት ሙሉ ለሙሉ ግልጽነትን ስለሚጠይቅ እውነተኛውና ራሳችንን ልንገልጽና ልናሳይ ይገባል ማለት ነው። ስለዚህ ስሜትን መደበቅ ሳያስፈልግ መግለጥና ማሳየት ይጠበቅብናል ማለት ነው። የአንድን ሰው ስሜት ማወቅ ቅር ከተሰኘ ወይ ካዘነ አንድ የሆነ ነገር እንዳለ ይጠቁመናል ማለት ነው። አለዛ አሉታዊ ስሜት እንዳለ ባልታወቅበት ሰዓት ምንም ነገር በማድረግ አብሮ ለመሄድ ችግር ይፈጠርብናል ማለት ነው። ሌላኛው ደግሞ ብዙ አነጋጋሪ የሆነው ደግሞ ሶስተኛውን ግልጽነትን ለመለማመድ ሶስተኛውን ደግሞ ሐሳብ ደግሞ ላንሳላችሁ። የመጀመሪያው አውቀን ተስማምተን እናደርግ ነው። ሁለተኛ ስሜትን ምንግለጽ አንደብቅ የሚል ነው። ሶስተኛው ደግሞ ያለፈ ታሪክን ወይም ደግሞ ያለፈ ስህተትን እውነተኛውን መንገር ማለት ነው። ያለፈ ነገራችን ከዛሬ ጋር ይገናኛል። ምንም ነገር ሲታወቅ ቀድሜ ያነሳሁትም ስሜትን ቢሆን ሲታወቅ አንድ ሰው እንዲንከባከበና በዛ ጉዳይ ላይ እንዲያግዘን ይረዳዋል። ልክ እንዲሁ ደግሞ ያለፈ ታሪክ ይብን ያለፈ ስህተት ከዛሬ ማንነታችን ጋርና ከጋብቻ ሕይወት ጋር የሚገናኝ ከሆነ ቢነገር በጣም ጠቃሚና ለጋብቻው ገንቢ ነው። ብዙ ሰዎች ያለፈ ታሪካቸው ይደብቃሉ፣ መናገርም አይፈልጉም። እንኳን ፈልገውና ፈቅደው ሊናገሩ ተጠይቀው እንኳን ላይመልሱ ይችላሉ። ባልና ሚስቶች ያለፈ ታሪካቸውን ታውቃላችሁ። እውነተኝነት ከዛ ነው የሚጀምረው። እኔ ማን መሆኔን ስታቅ ነው የመጣሁበት ያለሁበት የሚሄድበትን ነገር ሚስቴን ቢያንስ በብልጭታ ደረጃ ስታቅ ነው እኔን በአግባቡ ለመያዝ እንኳን እድል የምታገኘው። ብዙዎች የትላንትና ሕይወታቸውን ይደብቃሉ። ማንም ሰው ታሪክ አለው። የማናችንም ታሪክ 100% ፍጹም ነው፣ ስህተት የሌለበት ነው፣ አልተሳሳትም የሚባል አይደለም። እውነተኛ ሆነን እንኳን የምንነግረው ሰው ባልም ይሁን ሚስት እሱም ያሳለፈው ታሪክ ይኖራል።
ነገር ግን እነዛ ነገሮች የሰጡን ማንነትና ለነገ ህይወት ያላቸውን አስተዋጽኦ በማወቅ አብረን መሄድ እንድንችል ታሪክን ወይም ደግሞ ያለፈ ስህተትን መነገር አለበት። ስንቶቻችሁ ደፋሮች ናችሁ? ይህን ነገር ለማድረግ የትዳር አጋራችሁን ታምናላችሁ? ከባድ ጉዳይ እንዳነሳውኝ አውቃለሁ። ግን ከባድ ጉዳይ ቢሆንም የማይቻል ግን ነገር እንዳይደለ ደግሞ ከወዲሁ ሀሳቤን መግለጽ እንፈልጋለሁ። እውነተኛ ታሪክን በመናገር በጤናማ የጋብቻ ግንኙነት የተጎዱ ሰዎችን አላቅም። ነገር ግን እውነተኝነትና ግልጸኝነት ብዙ ጊዜ ሰላማዊ ባልሆነ ግን ጋብቻ መካከል በሚፋተጉና በሚጣሉ ሰዎች መካከል እነዚህ የትላንትና ክፍተትና ችግሮች አድቫንቴጅ እንዲያዝባቸው ሊያደርግም ይችላል። የግንኙነቱ አስተማማኝነት ትልቅ ነገር አለው። ስለዚህ የትላንትና ያለፈ ነገራችንን መንገር ብያቸዋለሁ። ሁለተኛ ደግሞ የዛሬ ህይወታችንም ያለንበትንም ነገር ደግሞ ዕለት ዕለት እንቅስቃሴያችን ደግሞ እሱም አንድ ሊነገር በጋራ ሊታወቅ ይገባል። እውነተኛ የሆነ ሰው ዛሬ ምን እንዳደረገ መናገርም ሊያደርግ ያለውን ነገር ሊናገር ይችላልና ስንቶቻችን የዛሬ ነገር እናውቃለን? ለዚህ ነው በጣም ብዙ ሰዎች ለዛሬ ግድ የላቸው። ነገር ግን ዛሬ 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 የሚባሉ ብዙ ቀኖች ይጠራቀሙና በአንድ ላይ ጋብቻውን ሲያበላሹትና ጋብቻውን ከባድ ችግሩ ሲጥሉት ይታያል። አንዳንዱ ዛሬውን ሲጠየቅ እንኳን አይመልስም። እውነተኝነት በጣም ለጋብቻ ስለሚጠቅም እውነተኛ አዲስ ዜና አያቀናብርም። እየሆነ ያለውን እያሰበ ያለውን እያደረገ ያለውን ነገር መናገር ይችላል ማለት ነው። የዛሬ ነገር በሚታወቅበት ጊዜ አንደኛው ስለሌላኛው ማወቅ ብቻ ሳይሆን ትረስትን ይገነባል፣ እገዛን ያስገኛል። ስንቶቻችን የዛሬ ነገራችንን በግልጽነት ከትዳር አጋራችን ጋር እንነጋገራለን? ካስፈለገ ዛሬ የምናደርገውን ነገር ተነጋግረን ከተደረገ በኋላ ደግሞ አረኩኝ አላረኩኝ እንዲያረኩኝ የሚባለውን ነገር ደግሞ ማታም ላይ ብናነሳቸው እንችላለን እና እውነተኝነትን መለማመድ አለብን። እነዚህ ነገሮች ታዲያ አይከብዱም። ተስማምተን እናደርግ አይከብድም። የሚሰማን መግለጥ አይከብድም። ትላንትናን ምን እንዳሳለፍ እንናገር አይከብድም። ያው የሆነ ነገር ነው። ዛሬ ያለንበት ይኸው ያለንበት ነገር ነው። አሁንም እሱ ቢታወቅ በጣም ጥሩ ነው። የዛሬንም ነገር መነጋገር በጣም የሚጠቅመው ስህተት ካለ እንዲታረም ያደርጋል። አንድ ሰው ዛሬ ላይ ከተሳሳተ ነገ እንዳይሳሳት እርማት እንዲወስድ ያደርጋል። እንዲሁም ደግሞ ከማይገባ ነገር ወይም ከማይገባ እንቅስቃሴ ራሱ እንዲጠብቅ ያደርገዋል። ብዙ ጊዜ ዛሬ የምናደርገው ነገር ግልጽ ስላልሆነ ነገ የሚሆነውን ነገር ይወስንብናል። ባልና ሚስት የዛሬ ነገራቸውን ቢያውቁ ስለ ነጋቸውን በጋራ ማስመርና ማየት ይችላሉ። ስለዚህ እውነተኝነትን በምናዳብርበት ጊዜ የዛሬ ነገራችንን ደግሞ እናሳያለን ማለት ነው። ትላንትናን፣ ዛሬን፣ በመጨረሻ ደግሞ ነገን። ስለ ነገ ስንቶቻችን እውነተኞች ነን? ያሰብነውን እንድናደርግ ያሰብነውን የፈለግነውን እንናገራለን። የዛሬን ነገር ከሰራን ካሳወቀን በተዘዋዋሪ መንገድ የነገን ሰራን ማለት ነው። በእርግጥ ግን ነገ ምን እንደሚደረግ ምን እንደታሰበ እርስ በርስ ልነጋገርም ይገባል። ስለ ነገ የእውነት ከተነጋገራችሁ በእርግጠኝነት ለመነጋገር በጋራ ነገን ለመስራት ግልጽ የሆነ መንገድ አላችሁ ማለት ነው። ባልና ሚስት ስለ ነገ ምን ታስባላችሁ ቢባል እኔ በምክር አገልግሎት በጣም ብዙ ካየኋቸው ነገሮች ባልና ሚስትን ከሚያጋጩ ነገሮች በጣም ጥሩ መልካም ጥሩ ባህሪያቸው ያለው መንፈሳዊ አቋማቸው ጥሩ ነው፣ ገንዘብ አላቸው፣ ችግር የለባቸውም። ነገር ግን በሰላም እንዳይኖሩ ከሚያደርገው ነገር ደግሞ አንዱ ስለ ነገ እኩልና የጋራ አይነት እይታ የላቸውም። ስለ ነገ እውነተኞች አይደሉም ወይም ግልጽ አይደሉም። እውነተኛ የሆነ ጥርት ያለን ነገር ስለ ነገ ሳይናገሩ ሲቆዩ ይታያል። ስለዚህ ይሄ ነገር ለጋብቻው ችግር ያመጣል። የእውነተኝነት ችግር እንዲከሰት ያደርጋልና ስለ ነገ ስንቶቻችን እውነተኞች ነን? የነገን ነገር ስንቶቻችን ለትዳር አጋራችን እናሳያለን? አንዳንዱ እቅድ አይደለም ውጤት አሳየ ተብሎ ሲከራከር አውቃለሁ። እቅድ ምን ያደርጋል? ውጤት ካየሽ አይበቃሽም፣ ፍሬ ካየሽ አይበቃህም፣ ካየህ አይበቃህም በሚል የውጤት ተኮር የሆኑ አኗኗሮችን ያደርጋሉ። ነገር ግን ለብቻቸው ጀምሮ ለብቻቸው ያደርጋሉ። መጨረሻ ላይ ውጤት ነው የምነግረው ይላሉ። አንዳንዴ ስህተት ካለ ውጤትን ላሳይ የሚል ሰው ውጤቱን ሊደብቅ ይችላል። ከውጤት ይልቅ እንዲያውም መዘዝ ደግሞ ሊታይ ይችላል። ከመልካም ውጤት ይልቅ የተበላሸው መዘዝ ጋብቻውን ሊያበላሸው ይችላል ማለት ነው። አንዳንዱም ለነገ ግልጽ ማለው ለምንድን ነው ሲባል እቅዴን ስናገር ዲስከሬጅ ያደርገኛል፣ ስለ ነገ መደረግ ያለበት ነገር ሳነሳ አትስማማልኝም፣ አይስማማልኝም በሚል ስለ ነገ እይታቸውን አያካፍሉም። ታዲያ አይከብድም? አንደኛው ያውቃል፣ ሌላኛው ሰው ግን አያውቅም።
በዚህ መንገድ በሚያደርጉበት ጊዜ ስለ ነገ የጠራ እይታ ከሌላቸው በነገ ህይወት ውስጥ አብረው መቀጠል ይከብዳቸዋል ማለት ነው። ሁለታችን ካወቅን ሁለታችን በኩል መሄድ እንችላለን። አንደኛው አውቆ አንደኛው ባያቅ ላወቀው ሰው እንቅፋት ሊሆንበትም ይችላል። አስቦ ሳይሆን ስለማያቅ ነው። ስለዚህ እንቅፋት ከመሆን ይልቅ አጋዥ ተባባሪ ለመሆን ሁለታችንም ስለ ነገ እኩል እይታን ብናዳብር ለጋብቻው በጣም ጤናማነት ነውና እውነተኝነቱ በራሱ በጋብቻችን በጣም ብዙ ፍሬ ይሰጠናል። ታዲያ ይህንን ካነሳሁኝ እውነተኝነት እንዴት እንጀምር? ትንሽ እርምጃዎችን ተናግሬ ሊጨርስ ሀሳቤን። እውነተኝነትን እንግዲህ እንዴት ሊጀምር የምንልበት ጊዜ የመጀመሪያው ለምንድን ነው እውነተኛ ያልሆንኩት ብላችሁ ራሳችሁን ጠይቁ። ባሎችም ሚስቶችም እውነተኛ መቼም መሆን አለመሆናችን እናውቃለን አይደል? እውነተኛ ካልሆንን በጋብቻችን መካከል ሁለታችን እውነተኝነት ከሌለ ለምንድን ነው እውነተኛ ያልሆንኩት? የተሰወረ ነገር ስለማድረግ ነው? ቢታወቅ ጣጣ ስለሚያመጣብኝ ነው? የትዳር አጋሬን ስለማላምን ነው? እውነተኛ ያልሆንኩበት ምክንያት ምንድን ነው በሚል እውነተኛ ያልሆነ ባልና እውነተኛ ያልሆነች ሚስት በመጀመሪያ ራሷን ትጠይቅ። ከዛ እውነተኛ ያልሆንኩበት ምክንያት ይሄ ነው ሲባል ሚዛን የማይደፋ ነገር ከሆነ አቋምና እይታን የነገር አኗኗር ለመቀየር ደግሞ እንደገና እድል ይሰጣል ማለት ነው። በሁለተኛ ደረጃ ደግሞ እውነተኛ ባለመሆኔ ተጠቀምኩ፣ ጠቀምኩ፣ ጎዳሁ፣ ተጎዳሁ በሚል በተለይ የጥቅምና የጉዳትን ማስተያያ ቢደረግ እውነተኛ ባልሆንባቸው የትላንትና ምልልሶቻችንና ድርጊቶቻችን ምን ጥቅም እንዳገኘን፣ ማንን እንደጎዳን፣ ምን እንዳተረፍን ቆም ተብሎ መታየት አለበትና እውነተኛ ለመሆን ካልጠቀማችሁ ለምን ትቀጥላላችሁ? እውነተኛ መሆኑ ደግሞ ትርፍ ካለው ለምን እውነተኝነት አይደረግም? ለምን አይነገርም? እኔ አንድ ጊዜ አስታውሳለሁ። በአንድ ቆየት ባለ ጊዜ ስራ በምሰራበት ጊዜ አንድ ስራ ተበላሸብኝና ያን የተበላሸ ስራ ለሚስቴ ብነግራት ቅር ሌላት እንደሚችል ልትጨነቅ እንደምትችል አስቤ ያልነገርኳት ታሪክ ነበረኝ። ማለት ታውቀዋለች፣ ዝርዝሩን ግን አላነሳውላትም። እየሆነ ያለውን ነገር አታውቅም ነበር። ምክንያቱም የተበላሸ ስራ ስለሆነ መበላሸቱ ስታውቅ ለእሷ ሐዘንና ተስፋ መቁረጥ እንዳይሆን። አንድ ጊዜ ግን ሳስታውሰው ጋብቻ አይደል፣ ጋብቻ ትርፍ የምንካፈልበት መድረክ አይደለም፣ የንግድ ሱቅ አይደለም። ጋብቻ ህይወት የምንካፈልበት ነው። እኔ ከተጨነኩኝ፣ እኔ ካዘንኩኝ ትዘና፣ እሷም ትጨነቅ፣ እሷን አይንካት እኔ ላርግ የሚለው አንዳንዴ በኋላ ድብቅነት ሊመጣ ይችላልና በዚህ ስራ ጉዳይ አብረን የምንሰራው ሰው እንዲህ አድርጓል፣ ከዚህ ነገር የተነሳ እዚህ ነገር ተፈጥሯል፣ በዚህ አይነት ሁኔታ ላይ ነው ብዬ ነገርኳት። የሚገርመው ልክ ነው፣ ቅር ቢያሰኛትም ቢያስደነግጣትም ከተወሰኑ ቀናት በኋላ ግን በዛ ጉዳይ ላይ እንደሷ እይታን በመስጠትና ተጨባጭ የሆነ እገዛን በማድረግ ያገዘኝ ሰው የለም። መናገሩ ትርጉም ሰጠ ማለት ነው። ግልጽነት ጎዳ፣ ጠቀመኝ። ከዛን ጊዜ በኋላ እንዲያውም ስለ ሪሌሽንሽፑ ለካ ሀሳቦች እንደዚህ ሼር ማድረግ የሌላን ሰው እይታ፣ የሌላን ሰው ሀሳብ፣ አቅም መጠቀም እንዲቻል ያደርጋል ማለት ነው የሚል አቋም በውስጤ መጣና ግልጽ አለመሆኔ ጠቀመኝ፣ ጎዳኝ፣ ሌላውን ጠቀሜበታለሁ ወይስ ጎድቼበታለሁ በሚል ራሳችን ልናይ ይገባናል ማለት ነው። ከዛ በመጨረሻ ወደ ተግባር መግባት ነው። በቃ አድርጉት። ትናንቴን ይህን ይመስል ነበር፣ አጋጣሚ እየፈጠራችሁ ዛሬ እንደዚህ ነው፣ ነገ እንደዚህ አስባለሁ፣ እንደዚህ ይሰማኛል፣ እንደዚህ ላደርግ ፈልጌያለሁ የሚል ነገር ብናደርግ፣ በትንሹ እርምጃችን ብናደርጋቸው እውነተኝነትን ማዳበር እንችላለን። እንግዲህ ባለፉት ቪዲዮዎች እንደተመለከታችኋቸው ጋብቻን የሚያበላሹ ጉዳዮች ብዬ የተለያዩ ርዕሶች ሰጥቻቸዋለሁ። ይሄ ከእውነተኝነት ጋር የተገናኘ ጉዳይ ትንሽ አሳሳችም ስለሆነ ዝርዝር ነገር ሰጥቼ እውነተኛ እስከምኖርበት ድረስ አድርሻለሁ። በሚቀጥለው ደግሞ ቋሚ የሆነ ቁጣና ኩርፊያ ጋብቻ እንዴት እንደሚያበላሽ አሳያችኋለሁ። ከዛ በተረፈ ቁጣ ላይ ትንሽ ጠንከር ብዬ ኩርፊያና ቁጣ ላይ በጣም ማውቃለሁ። ዛሬ በብዙ ቤቶች ኩርፊያና ቁጣ በጣም አለ። ጋብቻው እንዴት እንደሚረብሽ ብቻ ሳይሆን እንዴት ከዛ እንደምንወጣ ደግሞ የሚቀጥለውን ቪዲዮ እንድትከታተሉ ከወዲሁ ጋብዛችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።